ክቡራትና ክቡራን ዛሬ በዚህ አዳራሽ የተሰባሰብነው በታሪክ ምዕራፍ ላይ ስፍራን ለሚይዝ ታላቅ ጉዳይ ነው። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን የአጋጣሚን የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። History is part of your strength. Diversity is part of your strength. Experiences of the past is part of your strength. Original power is part of your strength. Capital of Africa is part of your strength. Population is part of your strength. The diaspora is part of your strength. And the people of Ethiopia, industrious and hard-working people of Ethiopia, is part of your strength. African Union fully supports the Ethiopian-led, Ethiopian-owned dialogue process, which is a step towards nationally owned peaceful solutions for national development. የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ህይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ዓለም ታሪክ ውስጥ በግጭት የተሰራ አገር የለም። በግጭት የተገነባ አገር የለም። ልዩነት መኖራቸው ሙሉ በሙሉ ተፈጥሯዊ ነው። በማንኛውም የተለያየ ማንነት ባለው ማህበረሰብ ውስጥ በአስተዳደር በሀብት ክፍፍልና ውክልና ዙሪያ የተለያዩ አመለካከቶች መኖራቸው የተለመደ ነው። ነገር ግን መሰረታዊ ስህተት የሚሆነው እና ዛሬ በዚህ አዳራሽ ውስጥ ተመካክረን ውድቅ ልናደርግ የሚገባን ልዩነቶቻችንን በኃይል ለመፍታት የሚደረጉ ጥረቶችን ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ኢትዮጵያ ማንነቷን የምትፈልግ አዲስ ሀገር አይደለችም። በምድር ላይ ካሉ እጅግ ጥንታዊና ጠንካራ ስልጣኔዎች አንዷ ናት። በታሪካችን በባህላችንና በእምነታችን ውስጥ በጥልቀት ስር የሰደዱ እና እጅግ ውብ የሆኑ የእርቅና የማስታረቅ ስርዓቶች አሉ። This is a historic opportunity
And this national dialogue is a testimony, a landmark that Ethiopia will sustain peace, will sustain progress, growth, and development. የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል። በጋራ መቆምን እናጽና። We consider as the African Union Ethiopia's peace, stability and unity as very strategic, because not just for the people of Ethiopia, but for the entire region and of course our continent. The purpose of Ethiopia being a community, the purpose of communality of Ethiopia, the purpose of making Ethiopia great and making Ethiopia one of the leading countries in Africa and indeed one of the leading countries in the world. These are opportunities which this national dialogue will make possible. ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። ከሁሉ በላይ ብዙ ልዩነቶች መፈታት የሚችሉት በሰላማዊ መንገድና በሰላማዊ መንገድ በተለይም በእንደዚህ አይነት ውይይት ነው። From generation to generation, the African Union will stand with the good people of Ethiopia. I thank you. ኢትዮጵያ በልጆቿ ምክክርና አንድነት ጸንታ ለዘላለም ትኑር። አመሰግናለሁ። ለዚህ ሁሉ በጀግነት የተሞላ ተግባራችሁ የፌዴራል መንግስት፣ የዛሬው የኢትዮጵያ ትውልድና የነገው ትውልድ ያመሰግናችኋል። ጊዜያችሁ ያማረ የሰመረ ለትውልድ የሚተርፍ ያድርግላችሁ። እጅግ አድርጌ አመሰግናለሁ።